አሁን እኛ ሙስሊሞች ጋር ሀናብ ነው የምንገባው ማለት ነው። አብሶሉትሊ ምንም ጥርጥር በሌለው ሁኔታ ሁላችንም ተራግነት ገባችሁ ተጠቃቀየላችሁ አይደል? ጥያቄ መጠየቅ ይችላል። እሺ አሁን አንቀደም ካንታም ብላችሁ ነበር። ኦኬ እሺ እስኪ ቆይ አንዴ አማርን እናውራውና አማር አለ አማር ቢኒ እንኳን ደህና መጣህ ብለናል። እንኳን ደህና ቆያችሁኝ። እንዴት ናችሁ? መግባት አይመቸኝም ነበር። እቺ ልጅ ከታች እየሰማት በጣም ስላሳዘነች ነው የገባሁት። ያ እንግዲህ እግዚአብሔር ይረዳታል ብለን እናምናለን። ቤቱላ በውስጥ በደንብ እናወራታለን። ያለውን ነገር በጣም እንረዳታለን። የምትወዳት መቤት ትርዳት። ውስጥ ገብቼ የሆነ ነገር አይቻለሁ። እሺ ለማንኛውም አሪፍ እንትን ነው። ቀጥሉ። ያ አሁን በነገራችን ላይ እነዚህ ያነሳናቸው ቶፒኮች እስካሁን እንዳለ በጣም ያን ያህል ቢግ ኢሹ ምናምን ሆነው አይደለም ማለት እንደው በጣም እንደ ቢግ ዲል ምናምን አይተናቸው እንዳልሆነ ልብ ልትሉ ይገባል። ግን ምንድነው እስልምናው ክርስቲያኖችን የሚከስበት አይሁዶችን የሚከስበት ወይም ደግሞ እነዚህ አማኝ አይደሉም ብሎ የሚከሳቸው እነዚህን አካላት የሚናገርበት እነሱን በጽንፍ የሚናገርበት ነገር ልክ አይደለም፣ የተሳሳተ ነው። ምንድነው እኛ ቀጥታ እያዞር ነው ያለው የተናገረውን ነገር ወደ ራሱ ነው። እስልምናው መሐመድ የተናገረው ነገር ቀጥታ የራሳቸውን ነገር ነው ወደኛ ወደ ክርስትና የለጠፉት ማለት ነው። በጾም ወቅት ክርስቲያኖች ከእንደዚህ አይነት ነገሮች መታቀብ መቆጠብ እንዳለባቸው የስርዓት መጽሐፋችን በስነስርዓት ይናገራል። ለምሳሌ መጽሐፈ ዲስክሊያ ወይም አፖስቶሊክ ኮንስቲቱሽን ማለት ነው ምን ብሎ ይናገራል መሰላችሁ? ዳግመኛም የተቀደሰች የፋሲካ ጾም ከሰኞ እስከ ዋዜማዋ ቀዳሚት ሰንበት ወይም ደግሞ ቀዳም ስዑር ይሁን ይላል። በሕማማት ሳምንት በጨው ከተሰራ ቂጣና ከውሃ በቀር ምንም አትብሉ አትጠጡም። በዚህ የጾም ወራት ከስጋ መብላት ጠጅ መጠጣት ወይም ጠጅ ማለት ነው ተጠበቁ። የለቅሶና የሐዘን ቀኖች ናቸውና ይልቁንም እነዚህን 6ቱን ቀኖች መጾም የሚቻለው ሰው ቢኖር 2 ቀን ይታገስ፣ ባይቻል ግን በእያንዳንዲቱ ቀን ይጾም ይላል። እንደውም ሰዎች እስከ 2 ቀን ድረስ እንዲጾሙ የማይችሉ ከሆነ ደግሞ በየቀኑ 24 ሰዓት እየጠበቁ ማለት ነው እንደዛ እንዲያደርጉ እንዲመገቡ ይናገራል። ስጋ መብላት አይቻልም፣ ሰውነትን የሚያለመልም ወይም ደግሞ የሰውነትን እንትን የሚጨምር ነገር ስለማይቻል ማለት ነው። የሰው ልጅ ምንድነው ስጋው እንትን ሲል ነው መንፈሳዊ የሆነውን ህይወቱን የሚረሳው ስጋው በጠገበ ሰዓት ስለሆነ ማለት ነው። ነገር ግን እኛ ምን እናምናለን? ጾም መንፈሳዊ ህይወትን ያለመልማል፣ ነፍስን ያጠግባል፣ ነፍስን ያወፍራል ብለን እናምናለን። ሰውነታችን ምንም ቢከሳ እንኳን ማለት ነው። ስለዚህ ነፍስ ከወፈረ ነፍስ ከጠገበ ስጋ ጠገበ አልጠገበ ተራበ አልተራበ እያልኩላ መጨነቅ አይጠበቅብንም ማለት ነው። እኛ መጽሐፋችን በስነ ስርዓት እንደዚህ ያስቀምጣል። ጾም እኛ የተቀደሰ ነው፣ ከተለያዩ ነገሮች ከብዙ ነገሮች የምንቆጠብበት ነው እንጂ ስጋችንን እንትን የምናድትበት አይደለም። እንደ እስልምናው ግን እንደዛ አይደለም ነው። ቅድም እንዳሳያችሁ እንኳን የምግብ ኮንሰምሽን የሚጨምረው መቼ ነው? ረመዳን ጠብቀው የምግብ ኮንሰምሽን ይጨምራል፣ የምግብ ዌስቴጅ ይጨምራል። ይሄ ለምንድን ነው የሆነበት ምክንያት? እንደገና በተቃራኒ ይመጣና ደግሞ ክርስቲያኖች ወዳሞች ናቸው ብሎ ያወራል። ዋይ ለምን እንደዛ? ይሄው በግልጽ እኛ ጋር እንደዚህ ብሎ ስለሚናገር ማለት ነው። ሜቢ ማሂር አለ በጣም ነው ያነበብከው ክርስቲያናው። መርሐባ ያ ይታያል። መጽሐፈ ዲስቅልያ ከአምስቱ የስርዓት መጽሐፍ አንዱ ነው። ከ80 አንዱ ነበር አይደለ? ረመዳን ምን አልክ? ቢኒ ሰላም ብያለሁ ብሎኝ ነበር። አዲስ ቶፒክ እሺ ቀጥል። እንዴት ቅድም ሰላም ሳልልህ ስሜታዊ ገብቼ ሁላችሁ ክርስቲያን ቴንኪው በጣም ደስ የሚል ነው። በእናት የሚገርም ነው። ዲስክሊያ ላይ ያለው ስርዓቱ ራሱ ለእኛም አዲስ ትምህርት ነው። የዚህ ሁሉ ነገር ግቡ አንድን አምላክ ለማምለክ በክርስትናው አንድ አምላክ ነብዩ መላኩ ከዛን ሐዋርያት ምናምን በነብዩ በእስልምናም ነብዩ መኖሩ ሷሃቦች ምናምን ቀጥታ ግቡ አምላክን ለማምለክ ነው እንጂ ሌላ ነገር የለውም አይደለ? ግቡ አምላክ ለማምለክ
ስለዚህ አሁን እኔ መጠየቅ እንደተመነገር ያለው ተማሪ ነኝ ብዬሃለሁ። እስኪ አምላክን ዲፋይን የምታደርግልኝ እንዴት ነው? አሁን ለኔ በሚገባኝ መልኩ አምላክ ማን ነው? እንዴት ነው? እስኪ ዲፋይን አድርግልኝ አንተ። እና ምን አይነት ባህሪ ነው ያለው? ከምን ነገር ላይ የተጠበቀ ነው? ምን ባህሪያቶች አሉት የሚለውን ነገር ንገረኝ እስኪ አንተ ማለት ነው። እንሞር እንዲገባኝ። አሁን እኔ ጥያቄ ነኝ እንጂ ማስረጃ አቅርቤ ካንተ ጋር ለከራከር አቅሜም አይደለም። ኦኬ፣ አምላክን እኛ በራሳችን ዲፋይን አናደርገውም አምላክን። ምክንያቱም አምላክ የፍጡር ባህሪ ፈጣሪን በሙላትና በስፋት ሊገልጠው አይችልም። ግን እሱ ስለ መለኮቱ ስለ ባህሪያቱ የገለጠልን አለ። እዛ ላይ ተነስተን ብቻ የምንናገረው ፈጣሪን ባህሪውን እርሱን በሙላትና በስፋት በጥልቀት የሚገልጽ አንዳችም ነገር የለም። በሙላት የሚገልጽ የለም። ሁሉም ሪሌቲቭ ነው፣ አንጻራዊ ነው። ሙሉ ለሙሉ ፈጣሪን ይሄ ይገልጸዋል የሚል የለም። ነገር ግን በአንጻራዊነት ይገልጹታል የሚል አስተምሯለን ማለት ነው። ያ ምንድነው? ፈጣሪ ራሱን የገለጸበት አለ። ከዛ አንጻር የምንናገራቸው አሉ። አምላክ ስንል ሁሉን ያስገኘ ነው፣ ሁሉን የፈጠረ ነው። ካለመኖር ምንም ያልነበረን ወደ መኖር ያመጣ እርሱ ነው። እርሱ ፈጣሪ ነው፣ የሁሉ ገዢ ነው፣ ሁሉን አሳልፎ የሚኖር ነው። ሁሉ ሳይኖሩ የነበረ ነው፣ ያለ ጊዜ፣ ያለ ቦታ፣ ያለ ሰዓት እርሱ የነበረ ብቻውን። ነገር ግን ከጊዜ በኋላ እሱ እኛን የፈጠረ ሰማይና ምድርን ያስገኘ አስገኝቶም ደግሞ የሚያሳልፋቸው ሳያሳልፋቸው አስቀድሞ የሚመግባቸው፣ የሚንከባከባቸው፣ የሚጠብቃቸው ከሞትም የሚያነሳቸው ህይወትም የሚዘራባቸው የሚገላቸው የሚያድናቸው እሱ ፈጣሪ ነው። ፈጣሪ ምንድን ነው? ማን ነው ለሚለው ፈጣሪ ሁሉን የፈጠረ ነው። አምላክ ምንለው የምናመልክ፣ አምላክ ማለት የሚመለክ መለኮት፣ እሱ የምንገዛው ማለት ነው። አመሰግናለሁ። ያ ማለት አምላክ የምትሉት እናንተ እኛም አምላክ የምንለው ሁሉን ያስገኘ፣ ሁሉን ነገር የሚቆጣጠር፣ ሁሉ ነገር በእርሱ የሆነ እና ከጊዜ በኋላ የመጣ ሳይሆን ጊዜን ራሱ የፈጠረ ሁሉን ደግሞ በሱ ስር ያደረገ ነው ማለት ነው አይደለ? ከጊዜ መጠን ከሆነ በጊዜ መሃል ከሆነ ሁሉን ነገር ያስገኘው እሱ ከሆነ አንተ ለምሳሌ አምላኬ ብለህ ስትጸልይ በጭንቅላት ላይ የሚመጣው ነገር ምንድን ነው? ያ በጭንቅላት ላይ የሚመጣው አምላኬ የምትለው ነገር ከፍጡር ከምትለው ነገር ጋር የሚያያዝ ነገር አለው ወይስ የለውም? ኦኬ፣ አቂዳ ምንድን ነው? አንተ ቅድሚያ አቂዳ ማለት አላህ የት ነው ብለህ ከሚያምኑት ነው አንተ። ስለዚህ መልስን በእኔ ላይ ተመርኩዘን ለመመለስ ፈልገ ነው ያ። ስለዚህ እኔ ደግሞ በእኔ ላይ ተመርኩዘን እንድትመልስ ሳይሆን በራስ እንድትመልስ ነው የፈለግኩት እኔ። ኦኬ መልካም። እኔ ፈጣሪን ስጸልይ ምን ይመጣል? አይምሮ ላይ የሚመጣው ምንድነው? እሱ ፈጣሪ ፍትሃዊ፣ መሐሪ፣ አዛኝ፣ ይቅርባይ፣ ሁሉን ቻይ፣ እሱ መንፈስ የሆነ ምንም ፍጡር ኢንኮምፐረስ ማያደርገው የማያካብበው የማዋያስነው መሄድ፣ መምጣት፣ መነሳት፣ መቆም የማይነገርለት ምክንያቱም በቦታና በታይም ያልተገደበ ያልተወሰነ እሱ መንፈስ የሆነ ሁሉን የሚገዛ ኃያል አምላክ የሚለው ነው አይምሮ ውስጥ የሚመጣው። እሺ ያ ማለት በቁርአን ላይ የተጠቀሰው ቁል ሁወላሁ አሐድ አላሁ ሰመድ የሚለው አላህ አንድ ነው አጋር የለውም ምናምን የሚለው ዲፋይን የሚያደርገው አምላክ ራሱን የገለጸበት መንገድ the same thing አንተ ዲፋይን ባረከው መልኩ ሊገልጸው ይችላል? አይችልም። እንዴት ነው የማይችለው? እስኪ አሁን አንድ ነው አይደለ? አጋር የለውም፣ አልወለደም፣ አልተወለደም የሚል ነው ያለው። ስለዚህ ምን የሚጋጭው ክፍሉ አንድ ነው የሚለው ሜቢ ከኛ የተዋሰ ስለሆነ ዘዳግም ምዕራፍ 6:4 ላይ ያለ ስለሆነ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ነው የሚል አለ። ነገር ግን ቁል ሁወላሁ አሐድ የሚለው ደግሞ አንድ ነው ሳይሆን አንዱ ነው። ቁል ሁወላሁ አሐድ ማለት በል እርሱ አንዱ ነውና አንድ ነው ይለያያል። እኛ አንድ ነው የሚለውንም ሪሌቲቭ ነው የምንወስደው። ቅድም ስጀምር ካየኸኝ ምን ብዬ ነው የጀመርኩልህ? አምላክን በሙላት ፕሪሳይስ በሆነ ሁኔታ አብሶሊት በሆነ ሁኔታ የሚገልጽ ምንም የለም ብያለሁ።
ያንተ ጋር ቁል ሁወላሁ አሐድ የሚለው በል እርሱ አንዱ ነው። እኔ ጋር ዘዳግም ምዕራፍ 6 ላይ ያለው ደግሞ ስማ እስራኤል እግዚአብሔር አምላካችን አንድ ነው። እኛ ጋር አንድ ነው ይላል፣ እናንተ ጋር አንዱ ነው ይላል። አብሶሊት በሆነ ሁኔታ ሁለቱም አይገልጹትም። ፈጣሪን ሪሌቲቭ ነው እንጂ እንደው እንትን እንበል እንጂ ይሄ ቁጥር በራሱ ፍጡር ነው ብለን ነው እኛ ምናምነው። ቁጥር በራሱ ፍጡር ከሆነ ደግሞ ፍጡር የሆነ ነገር ፈጣሪን በሙላት ይገልጸዋል ብለን አናምነው። ነገር ግን ሙሴ ሲጽፍ መጽሐፍ ቅዱስን ይቅርታ እዚህ ጋር ለምሳሌ አንተ ፍጡር ነህ አይደለ? ፍጡር ሆነ አንተን በሚገባ መልኩ ካላስረዳህ እንዴት ይገባሃል? አንተ አንድ ነው ብሎ ከነገረ እንዲገባህ ነው አይደለ? at any means አንተ አማርኛ ተናጋሪ ከሆንክ ሌላ ቋንቋ ማትችል ከሆነ